እዩ ያሰረችለትን የአንገት ሀብል ዛሬ ለምን ሰጣት? እስከ ዛሬ ታይሰጣት ምን ተገይቶ ነው እያላችሁ የብዙዎቻችሁ ጥያቄ ነበረ። እንግዲህ ወንድሞቹ ሰምታችሁ ከሆነ በውስጥም እንዲሁም ደግሞ በቪዲዮ ያረከውን ሀብል ታንገት ላይ አውልቅ እያሉ ነበር ብሩኬን። ያን ነገር እንግዲህ ተግባራዊ አድርጓል ማለት ነው። ጓደኞቹም እንግዲህ ተጎኑ ያሉ ጓደኞቹ ከሀይሚ ጋር እንዲርቅ እያደረጉት የነበሩትን ሁሉንም ነገር ዘርዝረው ነግረውታል ማለት ነው። የነገሩትን ደግሞ ሁሉንም ያው በትናንትና ቪዲዮ ላይ ተናግሯል ማለት ነው። ቤተሰብ እንግዲህ ከቅመሟ ጋር ያለውን ግንኙነት ለመቀጠል ወደፊት ለመሄድ እንጂ ካሁን በኋላ ምንም አይነት ነገር እንደማያግዳቸው እንዲሁም ደግሞ ነግራቸዋለሁ። ትናንትና መሰለኝ ነግራቸዋለሁ። አምሳላት የምትባለውን ፍቅረኛዬ ናት ብሎ ያመጣ ልጅ የአክስቱ ልጅ እንደሆነች የብሩኬ ሰምቻለሁ ማለት ነው። እና ስለዚህ እዩንም ከስሩ በቃ ማለት እዩ ካጠገቡ እንድትረቅለት እያደረገ ያለውን ነገር እያደረገ እንደሆነ ሰምቻለሁ ማለት ነው። እንዲሁም ደግሞ ልጁ ተመርምሮ በዛ ሰዓት ነው እንጂ የምፈልግሽ ከዛ ውጭ እንዳትመጪ ሀይሚም ጋር እንዳትድርሽ ብሏታል ማለት ነው። በውስጥም ብዙ ሰው እንግዲህ እንዳስቸገራት እንዲሁም ብዙ ሰው ከህይወታቸው ውጪ ብለዋት እንደነበረ እናውቃለን። ስለዚህ ከቅመሟ ጋር ሰላምን አወርደው እንግዲህ የብሩክም ወንድሞች ያሉት ነገር አለ። እዚህ ጋር ሪከርድ አለኝ አስገባላችኋለሁ ማለት ነው። በትንሹ ይህም ቪዲዮ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። እስከ መጨረሻው ድረስ ተከታተሉኝ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምናላችሁ፣ ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት በዝት ትረፍ ይበልኝ። ይህም ቪዲዮ ትታውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ የምታበረታቱ ሼር የምታደርጉልኝ እንዲሁም ደግሞ ላይክ ሰብስክራይብ የምታደርጉ ልጆች እጅግ አርጌ አመሰግናለሁ። የኔ ምርጥ እህቶች ማለት ነው፣ የኔ ውዶች ማለት ነው። በጣም ነው የማመሰግነው። ወላሂ አላጀዛችሁን ክፈለው ማለት እፈልጋለሁ። ሁላችሁንም ማመስገን እፈልጋለሁ። 10,000 አስገቡኝ የኔ ውድ እህቶች ማለት ነው። እና ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ከውስጥ የሰማሁትን ነገር ደግሞ ለእናንተ ማሰማት አለብኝ ብዬ እንዲሁም ደግሞ አንዳንድ አስተያየቶችም ትናንትና የተለቀቁ ቪዲዮ አለ ማለት ነው። ብሩኬና እዩ ማለት ነው እንግዲህ በዩ ቤት መጥተው ነበረ ማለት ነው። ቅመሟ አልመጣችም ትናንትና። ያልመጣችበትን ምክንያት እሱንም እነግራችኋለሁ ማለት ነው። እስከ መጨረሻ ድረስ ተከታተሉ። እናንተ ግን ላይክ ማድረግን እንዳትረሱ እንዲሁም ደግሞ ሰብስክራይብ የደውል ምልክቷን መጫን እንዳትረሱ። መለቅላችሁ ቪዲዮ ሁልጊዜም እንዲደርስላችሁ ማለት ነው። እና ሁላችሁም እስከ መጨረሻው ድረስ ደግሞ ተከታተሉ። ቪዲዮውን በደንብ አዳምጡት እህቶቼ ማለት ነው። ታዳምጡ ዝም ብላችሁ እንዲሁ ማለት ኮሜንት ያልሆነ ኮሜንት ባጥፉ ጥሩ ነው ብዬ ነው የማስበው። ምክንያቱም መጀመሪያ ነገሮችን ማዳመጥ ይበልጣል ማለት ነው። እና እስከ መጨረሻው ተከታተሉኝ የኔ ውድ የኔ እንቁ እህቶች ማለት ነው። ብሩክና ቅመሟ እንግዲህ ትናንትና ቅመሟ ያልመጣችው እንግዲህ አልነበረችም፣ እቤት ውስጥ አልነበረችም ብለዋል ማለት ነው። እንግዲህ ሳሎን ሄዳ ነበረ ብለዋል ማለት ነው። ሳሎን እንግዲህ ጠጉር ቤት ማለት ነው። እቤት ውስጥ አልነበረችም ማለት ነው። እና ተብሩኬ ጋር ደግሞ ሰላም እንደፈጠሩ እንዲሁም ደግሞ ወንድሞቹ በስልክ ደውለው ሁሉንም ነገር እንደነገሩት ተጎኑ ያሉትን ነገሮች ሁላ ጠርተው ነገሮችን እንደነገሩት ነበረ። ሀብሉም እንግዲህ የተደረገበት ነገር አለ ብለው ብዙ ልጆች እያሉ ነበርና እንግዲህ ሀብሉንም አውልቆ ሰጥቷል ማለት ነው ለእዩ ማለት ነው። እዩንም ታጠገቤ ራቂ፣ ምንድነሽ አንቺ? የምን ቤት ነሽ? ምን ስለሆንሽ ነው እኔን የምትከታተይኝ? እንዲሁስ ለምንድን ነው እኔን እንደዚህ አድርገሽ ለእኔ ብለሽ እዚህ ድረስ የመጣሽው? እያላን ነበረ። እሷ ደግሞ የልጅ አባት ስለሆንክ ነው፣ እንዲሁም እኔ አንተን ብዬ ነው አዲስ አበባ ድረስ የመጣሁት፣ የምታደርጋቸውን ነገር ለማቆም ሞክር እያለች ነው። እሱ ግን ምንም የሚያገባሽ ነገር የለም፣ ሀይሚም ጋር እየሄድሽ ነገሮችን አትጎትቺ፣ አትጨቃጨቂ፣ ይበቃሻል። እስካሁን ድረስ ያጠፋሽው፣ እስካሁን ድረስ ያመሰቃቀልሽው ህይወቴ ይበቃሻል ብሏታል። እንግዲህ ሀይሚዬ ጋር ደግሞ ሰላም ፈጥረዋል ማለት ነው። እንግዲህ አብሳላት የምትባለው ደግሞ አብሳላት ብሎ ይዛት የመጣው ፍቅረኛዬ ናት፣ ሌላ ነኝ ምናምን እያለ ያለው ማለት ነው። ግን እንደዛ እንዳልሆነች
ያክስቱ ልጅ እንደሆነች የብሩኬ ያክስቱ ልጅ አዲስ አበባ ነው የሚኖሩት የእሷ ልጅ እንደሆነች ነው እየሰማሁት ማለት ነው። እና ማን ነው ስሙ ፍቅረኛውም አይደለችም ማለት ነው። ስለዚህ ቅመሟ ደግሞ ያው አልሰማችው ነበር። አሁን ላይ ግን ሰላም አወርደዋል፣ ቤት ውስጥ ሰላም ሆነዋል ብለዋል ማለት ነው። እንግዲህ ነገሮችን አመቻችተው ሁሉንም ነገር ወንድሞቹ ባላቸው አቅም እንግዲህ ታግለው ነበር። መለኛውም እንዲሁም ደግሞ ታውቃላችሁ በጣም በነገራችን ላይ ቤተሰቦቹ በጣም ለሱ ትልቅ ክብር አላቸው። እሱም በጣም ይወዱታል እና ስለዚህ ሀብም ተቆጥቶታል ማለት ነው። ያን ነገር እንግዲህ እሱም ተትናንት ወዳ እየተናገረ ነበር። ብሩኬ ወንድሞቼ እንደዛ እያሉኝ እኔ እነሱን ያለመስማት እንትን ኖሮኝ አይደለም፣ ግን ተጎኔ ያላችሁ ጓደኞቼ እናንተ ናችሁ እያጠፋችሁኝ ያላችሁት ነገሮችን ኩላ እናንተ ናችሁ እዚጋ እያከበዳችሁብኝ ያላችሁት እንዲሁም ደግሞ ያልሰራሁትን ነገር ሰራ እያላችሁ እናንተ ናችሁ ተጎኔ። ግን ይሄ እውነቱን ያወቅኩ ሰዓት ግን አንላቀቅም ብሏቸዋል ማለት ነው። እንግዲህ ፍጹሜም ዛሬ ከአሰንጋ መጥቶ ነበረ። አሰንጋ እንግዲህ ያው የተፈጠረውን ነገር አይታችኋል ብዬ አስባለሁ ማለት ነው። እንግዲህ ያም ፈጠረው ይህም ፈጠረው ያም ተጨቃጨቀ ያም አለ። እኛ የምንፈልገው ሀይሚና ብሩኬ አንድ እንዲሆኑ ነው። ሀይሚና ብሩኬ እንግዲህ አንድ ሆነውልን ነገ እንግዲህ በደስታ ቆንጆ ቪዲዮ ይዘው ይመጣሉ ብያለሁ። ዛሬ ማታ ማለት ነው። ይቅርታ ማታ ይዘው እንደሚመጡ ባለሙሉ ተስፋ ነን ሁላችንም ማለት ነው። እንጠብቃለን። ሰላም አውርደዋል ብለዋል። እውነቴን ነው ተምር እውነቴን ነው ማለት ነው። እና ስለዚህ ሁላችሁም ተከታተሉ ማለት ነው። እና ደግሞ እውነት ለመናገር የፍጹም ወሬ በጣም ደስ የሚል ነው። ምክንያቱም ፍጹም ለሀይሚና ለብሩኬም ወንድም ነው፣ ለሀይሚም ወንድም ነው። ከሁለቱም የሚሆን ወንድም ነው እና የእነሱን ክፋትና የእነሱን እንትን መቼም እንትን አንለውም። ግን እኛ ኦዲየንሶቹ ባለፈው ራሱ ብዙ ልጆች ተናግረነዋል። እኔ ራሱ ተናግረዋለሁ። ምክንያቱም ታዩ ጋር ለምንድን ነው ያያያዘ ነገር እያልነው ነበረ። እዩን ከአሁን በፊት ቡታጅራ እንደነበሩ ብዙ ነገር እያደረጉ ነበር ከሱ ጋር ታፍጼ ጋር ብዙ ነገር እያደረጉ ነበር። እንዲሁም ደግሞ ራሱ ቀለበቱን ማነው ስሙ የአንገቱን ሀብል ራሱ ያሰረላ እሱ ነበረ፣ አብሮ ነበረ። እና ያን ነገር አይተን ሁላችንም እንግዲህ ፍጼን በጣም እየወቀስ ነው ነበረ። አሁን ላይ ግን የሆነ ነገር ታይ እኔ ዝም ብዬ አልመለከትም። ጓደኛ ማለት በክፉም በደጉም ጊዜ አብሮ የሚጋፈጥ ነው ብሎ ላሰንት ይናገር ነበር። ይህን በጣም አድንቀዋለሁ። እውነት ለመናገር እውነቱን ነው ማለት ጓደኛ ማለት በክፉም በደጉም በሁሉም ነገር የሚገኝ ነው ማለት የሆነ ነገር ትወርቅበት የሆነ ችግር ሲደርስበት ያ ጓደኛ ሆኖ መሸሽ በጣም ያስጠላልም ይደብራልም አይደል? ስለዚህ ያን ነገር ነው የተናገረው። እውነት ለመናገር አሰን ደግሞ ራሱ ችግሩን ራሱ ይፍታ ብሏል። አሰንም ጋር እውነት አለ፣ እውነት ትክክል ነው። ምክንያቱም ሶስተኛ ወገን አጠቃላይ ነገር አስፈላጊ አይደለም። ሰው የራሱን ችግር ራሱ ነው መፍታት ያለበት። ምክንያቱም እነሱ ደግሞ ሕፃን አይደሉም። አሁን ሀይሚዬም ብሩኬም እንግዲህ ትልቆች ናቸው፣ ያውቃሉ ሁሉንም ነገር። ስለዚህ ችግራቸውን መፍታት ያለባቸው ቀስ ብለው ተወያይተው በእርጋታ አወርተው በውስጥ ነገሮችን መፍታት የሚችሉ ሰዎች ናቸው። ምክንያቱም ሕፃኖቹ በአሁን ሰዓት ሕፃን ልጅ ራሱ የሆነ ነገር አጥፍቶ ከሆነ ያን ጥፋቱን ከእናቱ ለመደበቅ ብዙ ነገር ያደርጋል ማለት ነው። እና ስለዚህ ያን ነገር እነሱ ደግሞ ህፃኖች አይደሉም። ሁሉም ነገር አስበው ተመካክረው ነገሮችን ለመፍታት መሞከር አለባቸው እንጂ ያ እዚህ ጋር ካሜራ እያመጡ ያልሆነ ቃላቶችን እየተነጋገሩ ምናምን እንትን እንዲሉ አንፈቅድም። እኔም ራሱ ተናግሬያለሁ ይሄን ነገር ማለት ነው። እና ለማንኛውም ማለት ነው ዋናው ሰላማቸው ነው። ሰላማቸው ነው የምንፈልገው እኛ በጣም የምንፈልገው ሰላማቸው ነው፣ እውነት ለመናገር ማለት ነው በጣም እና አንድ ሆነው እንዲመጡልን ነው የምንፈልገው። እሷም ከሌላ ሰው ጋር እንዲሆን አንፈልግም፣ ብሩኬም ከሌላ ሴት ጋር እንዲሆን አንፈልግም። ስለዚህ ብሩኬ ያመጣል ልጅ ያክስቱ ልጅ እንደሆነ ደጋግሜ ነግሬያችኋለሁ። ቤተሰብ በኋላ እውነት ይሄን ቪዲዮ ያዙት፣ ወላሂ ያዙት ማለት ነው እና ምክንያቱም እውነቷን ነው ወይስ ውሸቷን ለማለት ማለት እኔን ለማረጋገጥ ማለት ነው እና ስለሰማሁ ነው እኔ ማለት ነው እና
ስለዚህ ቤተሰብ ሁላችሁም የምታስቡት በሀይሚ ላይ እንዳደረገባት በሀይሚ ላይ በጥፋት ላይ ጥፋት እንደገና ደገመ ምናምን እያላችሁ ነው። እሱ እንግዲህ ያን ነገር ደግሞ ያደረገው ሀይሚዬ ውጣ ተቤት አታስፈልገኝም፣ እንዲሁም አላስከበርከኝም አንተ ስላለችው ለዛ ነው፣ ንዴት ይዞት ነው። ደግሞ ያመጣው ሴት ዝም ብሎ ሴት ማለት የሜዳ እንደዚህ እንደ ፍቅረኛ እውነት ፍቅረኛ አይደለም ያመጣው፣ ያክስቱ ልጅ ናት። ስለዚህ ይህን ነገር ሁላችሁም ደግሞ መረዳት ይኖርባችኋል፣ ለምን እንዳመጣት ምክንያቱም ምን እንደሆነ ማሰብ አለባችሁ። የራሳችሁን ሀሳብ ብቻ አትሰቡ ማለት ነው ውዶችዬ።